የተከበራችሁ ተመልካቾቻችን ዛሬ ደግሞ በናታኖል ግራንድ ኦፕኒንግ ላይ ነው የምንገኘው። ታዲያ በጣም በርካታ ሰዎች በዚህ ቦታ ላይ አሉ። ታዲያ ካገኟቸው ሰዎች መካከል አንዱ ደግሞ በጣም በተለያዩ የፊልም የድራማ ስራዎች ላይ የምናውቀውን ተዋናይ አላዛር ሳሙኤልን በዚህ አግኝቻለሁ። ስላገኘው በጣም ደስ ብሎኛል። በሙያዬ ጉዳይ አይደለም እንጂ እኔም ደስ ብሎኛል። አሁን በሌላ ጉዳይ ነው የተገናኘው። በዚህ ጉዳይም ደስ ብሎኛል። አይ ነው በናታኖል እንግዲህ በጣም በርካታ ስራዎችን እየሰራ ያለ ደግሞ በሚገርም ግራንድ ኦፕኒንግ ነው አሁን ላይ የተገኘውና እንኳን ደህና መጣህ ልበል ወይስ አንተ እንኳን ደህና መጣሽ ትበለኝ? እንኳን ደህና ጠራህ። በሰላም ምን እንኳን ጠራሽ። እሺ እንኳን በዚህ ጉዳይ ላይ የመናገር እድል ፈቀድሽልኝ። ትንሽ ጠፋ ብለሃል ልበል? ትንሽ ጠፋ ብለሃል ነው ወይስ እኔ እያየህ አይደለም? አለው እና ምንድን ኢትዮጵያ ቴሌቪዥን ላይ የለውም። እሺ እንደቱ አሁን እንትን ላይ መጥቻለሁ። ፋና ላይ በተከታታይ ድራማ ፋና ቀለማት ላይ በተከታታይ ድራማ በተረፈ አቦል ላይ ብዙ ጊዜ አለ። አዎ በጣም የሚገራርሙ ካራክተሮችን እናይ ነበርና እኔ ማየት አቁሜ ነው እያልኩ ነበር ከባልደረቦቼ ገና ማየት አቁሜ ነው ወይስ ጠፍቶብኛል እያልኩ ነበር። ስቴጅ ላይ ስለሚሆን ስቴጅ ላይ እሺ። ስለዚህ የጠፋባቸው ጊዜያት ሜቢ አሁን እየሰራህ ነው ብለውኛልና ሌላ ተጨማሪ ስራ ጎን ለጎን አለን ወይ? አይ በዚሁ ሙያ ነው ኮንትራት ሲሰጠኝ ስራው ስቴጅም ከጠፋው በኋላ ስቴጅም የተወሰኑ ነገሮች ሰርቼ ነበረ። አሁን እየተዘጋጀ ነው በአዲስ መንገድ ማለት ነው። አዎ በርካታ ተዋናዮች እየመጡ ነው አሁን እንግዲህ እና ከነሱ ጋር ከወጣት ተዋናዮች ጋር መስራት ከወጣት ተዋናዮች ከነሱ መሩት ስለማይቻል በፍጹም ምንም ቢሆን ደግሞ ቀደምት አርቲስቶቻችን ደግሞ የሚገርም ይሄ በደንብ መሰረት ያለው የአርት ችሎታም ስላላችሁ ደግሞ ታስተምሩናላችሁ። ፈቃደኛ አዎ እንግዲህ ለሰው ልጅ በጣም መሰረታዊ ከሚባሉት ነገሮች አንዱ ሳቅ በጣም ወሳኝ ነው፣ እድሜን ያረዝማል ይባላል እና ሳቃችን ደግሞ በጥርሳችን ላይ የተወሰነ ነገር አለ። በጣም መሰረታዊ ነገር ነው የጥርሳችን ውበት፣ የጥርሳችን ጤንነት ከውበት ባሻገር ጤንነቱ በጣም መሰረታዊ ነገር ነውና በናታኖል ደግሞ እንግዲህ ድንቅ ስራዎችን እየሰራ ነው ያለው። ካንተ አንደበት ደግሞ ስለ ናታኖል ልስማ እስኪ። ናታኖል ሳቅን በነፃነት የመሳቅ ፍላጎት የተገታ ነበር ያለች ናታኖል ግን ያን ነፃነት ሰጥቶኛል። ለልቤ ምስቅ አድርጎኛል። የተወሰነ ጊዜ በጥርሴ መበላሸት ምክንያት ስሜቴ እንደ ልብ አልነበረም፣ ነፃነቴ እንደ ልብም አላወራም። ስቴጅ ላይ ግድ ስለሆነ አወራለሁ እንጂ ቢሆንም ግን የማሳልፋቸው የምጥላቸው ከእኛ ሙያ አንጻር ያለው የሚገደፉ ቃሎች ይኖራሉ፣ ፊደሎች ይኖራሉ እና ትንሽ ከአሰሪዎችም ጋር ችግር አሰሪዎች ስራ ላይ ችግሩ ጫና ፈጥሮ እና ስለዚህ ለስራ የመመረጥ እድሌ ተዳክሞ ነበር። አሁን ግን በቃ ይህንን ሁሉ ነገር ናታኖል አሟልቶልኛል። እንደ ልቤ ስቃለሁ። አሁን ለመድኩት እንጂ ሳቅ ሁሉ አብዝቼ ነበር እንደተሰራ ካስተካከለልኝ። የሚገርም ነው። የጥርስ እንግዲህ ውበት አለመኖሩ በራሱ ለስራዎችም ተግዳሮት የሚሆንበት አጋጣሚ አለ ማለት ነው። ከዛም በላይ ነው፣ ከውበቱ በላይ ነው ጥርስ። ያንን ደግሞ ጥርስን ለሚጠቀሙበት ሰው ነው። በጣም በላተኛ የሆነ ሰው ይገጥበታል፣ በቃ ያስፈልገዋል። ተናጋሪ የሆነ ሰው ደግሞ ቃላት አይገድፍም። አይን የሚስብ ፈገግታ ደግሞ ለትርኢት ነው የምንፈልገው፣ ለእይታ ሙላት። ከዛ ውጭ አንፈልገው። ሲያስፈልገን ያንን ማድረግ ይችላል። ደግሞ ከሙያዬ ጋር አይን የሚስብ ፈገግታ ማሳየት አለብኝ። እንዳስተናጋጅ ባይሆንም እንደ ካራክተር ስለሚያስፈልገኝ የግድ መስተካከል። በጣም አሪፍ ነው። በጣም ደስ ብሎናል። እኛም ስናየው በጣም ቆንጆ ነው ያለው እና እኔ ብዙ ጊዜ የማውቀው ምንድን ነው ፀጉር ሰውን በጣም ይቀይራል ይባላል። ለምሳሌ አሁን በራ ነገር የሆኑ ሰዎች ይሄ ትራንስፕላንት አድርገው ወይ የፀጉር ንቅል ተከላ ተደርጎ ሲታዩ መልካቸው በጣም ይቀየራል። ጥርስም ለካ በዛው ልክ ፓወር አለው እና የመጀመሪያው ቼንጁን እንዴት አየኸው? ደንግጫለሁ። በጣም ደንግጫለሁ። ማስታወቂያ አይተሽ ከሆነ ልጄም ደንግጣለች ስታየው፣ ያስፈራል። አሁን ደግሞ እዚህ ላይ ስመለከት እየታየ ነበር። መጀመሪያ ሲያዩት ይደነግጣል። እና ትክክል ነው ለካ ያስተምራል።
በትክክል ከዛ በኋላ ቀሳቀስ ይችላል። ሰው ምናምን አላለፈም መንገድ ላይ አይ እሱ አይደለም ምናምን ብለው አይ ወላቃይን ብዙ ጊዜ አላሳየም። ጨዋ ሆኛለሁ በዝምታ በዛ ምክንያት ያ ሰው አልተናገረም። ጥርሴ እንዳልተሰራ ሁሉ የሚያስቡ ሰዎች የነበረ ምክንያቱም በደንብ የፈጠረብኝ ተጽዕኖ ነፃነት ስላሳጠኝ በቃ በዝምታ ረጅም ጊዜ አለ የሚያውቁ ሰዎች አካባቢ ነው የማወራው። ስክሪን ላይ ግድ ስለሆነ በተረፈ ማያውቀኝ ሰው ጋር አዲስ ሰው ጋር ስንገናኝ ብዙም አይደለም። ጨዋነቴ ለጉድ ነበር። አሁን አስተማሪ ነው። በጣም ደስ ብሎናል ናታኖል። በጣም የምንወደውን አርቲስት ፈገግታ በድጋሚ ስለመለሳችሁልን እጅግ አድርገን ነው የምናመሰግነው። በዚህ ውብ ፈገግታ ደግሞ በጣም በርካታ ስራዎች ከፊታችን አሉ ብለን እናስባለን። እኛም እንደ ተመልካች ደግሞ በእውነት አንተ ያለህባቸውን ስራዎችን በጣም ማየት እንፈልጋለን እና 2018 ላይ ምን አዲስ ነገር አለ ይሄው የምትለን? የተዘጋጀሁበት ያለው የመድረክ ስራም አለኝ። የቴሌቪዥን ተከታታይ ነገሮች እየተዘጋጀ ነው። በቅርብ ይቀርባል ይመጣሉ ስራዎች ብቻ አጋጣሚ በመጠቀም ናታኖልን በጣም አመሰግናለሁ። እሺ በጣም ነው የምናመሰግነው ስላደረጋችሁልን ደስ ብሎናል። ደግሞ በሌላ በርካታ ስራዎች ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። ለቃለ መጠይቁ እጅግ አድርጌ አመሰግናለሁ። በቅድሚያ ዶክተር እንኳን ደስ አለሽ። እንኳን አብሮ ደስ አለን። አመሰግናለሁ። ዛሬ እንግዲህ ያው የረጅም ዓመት ትልቅ ስራና ስኬት ነው እያስመረቅን የምንገኘውና እንዴት ተጀመረ? ስለ ናታኖል እስኪ አንዳንድ ነገር በይ። ናታኖል የተጀመረው ከ4 ዓመት በፊት በጣም በጠባብ የሕክምና ቦታ ነገር ግን ደግሞ ራዕያችን ትልቅ የሆነ ስንጀምር ጀምሮ በኢትዮጵያ መሪ የሆነ የጥርስ ማዕከል ለመገንባት የሕክምና ኳሊቲ ላይ ቶፕ መሆን የሚፈልግ የጥርስ ክሊኒክ ለመክፈት አልመን እንግዲህ የጀመርነው። በአጭር ጊዜ አሁን የምታዩን አይነት ግዙፍ የሆነ ዓለም አቀፍ ስታንዳርዱን ያሟላ የጥርስ ማዕከል መገንባት ችለናል። ይህም የሆነው ስራችን ነው ብዬ አምናለሁ። እያንዳንዱ ህክምናችን ላይ እጅግ ጥንቃቄ የተሞላ ህክምና ነው የምናደርገው። ታማኝነት ያለው ግልጽነት ያለው ህክምናዎችን ለደንበኞቻችን በመስጠት እንታወቃለንና በአጭር ጊዜ እንግዲህ እግዚአብሔር ይመስገን እዚህ ለመድረስ ችለናል። የእንግዲህ አገልግሎቶችን ቅድም ዞር እያልን እየተመለከትናቸው ነበርና በጣም ጥራቱን በጠበቀ መልኩ ጥርስ ሲባል ደግሞ ብዙዎቻችን የሆነ ጥርሳችን ላይ የሆነ ነገር ካለ በቃ ለመሳቅ እንሳቀቃለን፣ ለማውራት ብቻ ለብዙ ነገር ትንሽ የሚያሳቅቅ ነገር ነውና ቅድም ንግግርሽ ላይም ያበመቱኝ ነበርና ምናልባት በጣም አንቺ በዚህ በስራ ዘመንሽ የተለየ ረጅም ጊዜ ለምሳሌ የገጠማቸውን ያጋሩሽ ካለ በጣም ልብሽ ነው የነካው ካለ ብዙ ነገሮችን ያለው የዕለት ተዕለቴ ላይ ነገር ግን በጥርስ ምክንያት ብቻ ትዳር የሚፈርስበት ሁኔታዎችን አስተውያለሁ። ይሄ ደግሞ በጣም ትልቅ ነገር ነው። እንግዲህ ያው ትዳር ትልቅ ነገር ነው። በጥርስ ምክንያት ብቻ ግን ትዳር ሲፈርስ ትንሽ ያሳዝናል እና መስተካከል የሚችል ነገር ነው። በነገራችን ላይ ያንን አስተካክለን የሰውን ሕይወት ስንቀይር ያለው ደስታ በጣም ከፍተኛ ነው። ያው በየቀኑ ማሳልፋቸው ቀኖች ስለሆኑ ማለት ነው። ምናልባት እንግዲህ እኛ ሀበሻ ስንባል ይሁን አዲስ ነገር ደግሞ በተለይ ሲሆን ኧረ ውድ ነው የሚሆነው የሚል ነገሮች ይስተዋሉብናልና ናታኖል መጥተው አገልግሎት ማግኘት የሚችሉ ደንበኞች ደግሞ አገልግሎቱ ይገባናል ብለው የሚያስቡ ሰዎች ምናልባት ውድ ነው ብለው እንዲቀሩ የሚያደርጋቸው ነገር አለ ወይስ እናንተ ጋር አለ? በፍጹም እኛ ሁልጊዜ እንላለን በጣም ሃይሊ ፕሮፌሽናል ባለሙያዎች ያሉበት ነገር ግን አፎርደብል ፕራይስ ያለው ክሊኒክ ነውና ለአብዛኛው ማህበረሰብ ተደራሽነት እንዲኖረን በጣም እንግዲህ ፌር ፕራይስ ነው ያለን። ሌላው ቅድም መድረክ ላይ እየሰማ ነው ከነበረው ለመቄዶንያ 40 ብር በየሳምንቱ ነፃ የሕክምና አገልግሎት እንደምትሰጡ ነግራችሁ ነበርና እንዴት ነው ሀሳቡ የመጣው? እስካሁን እስከ መቄዶንያ ለመጡ ለምን ያክል ሰዎች ነፃ የሕክምና አገልግሎት መስጠት ችላችኋል? በቁጥር አላቃቸው ምን ያህል እንደመጡ ግን በየሳምንቱ 5-4 እየሆኑ ሁሌ 40 ፕሮግራም አለን። እየመጡ ይታከማሉ። የትኛውንም አይነት ሕክምና አርቲፊሻል ጥርስ የሚያስፈልጋቸው አርቲፊሻል ጥርስ ይሰራላቸዋል። የታመሙ ይታከማሉ።
መነቀል ያለበት ይነቀላል። ይሄን ማድረግ ከጀመርን አይ ቲንክ ላስት ይር ግማሽ አካባቢ ይመስለኛል የካቲት አካባቢ ይመስለኛል የሚቀጥል ነገር ነው። ሀሳቡ የመጣው እውነት ከኛ አልነበረም። መቄዶኒያ ራሳቸው ነበረ ኮንታክት ያደረጉ ግን እኛ በጣም ነው ደስ ያለን። በቃ እንግዲህ ማለት መርዳት መቻል በጣም ትልቅ ነገር ነውና የዛ አካል እንድንሆን በረከት እንድናገኝ ስለረዱ እነሱንም በጣም ማመስገን እንፈልጋለን። ከባድ ነገር ነው፣ ትልቅ ነገር ነው ብዬ መጥቀስ አልፈልግም፣ ግን ያው ያቅማችንን እያደረግን ነው። ለወደፊትም ደግሞ በስፋት ለማድረግ እቅድ ላይ ነው። ገና ወጣት ነሽ፣ ብዙ እንጠብቃለን። ናታውል ደግሞ ገና ብዙ መሄድ የሚችል ተቋም እንደሆነ እየተመለከትነው ነው እና ወደፊት ምን ሀሳቦች አሉ? እንደ እቅድ የተያዙ ነገሮች ካሉ ወደፊት ምርጥና ጥራቱ የማይዋዥቅ የደንበኞችን እርካታ የሚያሟላ በኢትዮጵያ ብቻ ሳይሆን በኢስት አፍሪካ፣ በአፍሪካ፣ በዓለም ተወዳዳሪ የሆነ የጥርስ ማዕከል መሆንን ነው። ለዛ ነው የምንሰራው። ከመጀመሪያው ቀን አንስተን ለዛ ነው የምንሰራው። ይሄ ነገር ይቀጥላል። ከሌሎች አገሮች ላይ ያሉትን የሕክምና አይነቶች ናቸው እኛ የምንሰራው በተመሳሳይ ሌቭል። እኛ ጋር አንድ ሰው መጥቶ ከየትኛውም ዓለም ቢሰራ ሌላ ቦታ የሚያገኙ አይነት መሆን አለበት ብለን እናምናለንና እንግዲህ ያ ነው እቅዳችን። አሁንም የምንሰራው ለዛ ነው። ለምሳካ ደግሞ ተስፋለች። ምናልባት የመጨረሻ ጥያቄ ዴንቲስት የመሆን ከልጅነት ጀምሮ አላማሽ ነው? ኖት ሪሊ ከልጅነት ጀምሮ አልነበረም። ከልጅነት ጀምሮ ዝንባሌ እኔ ነገሮች ላይ የመለወጥ ልዩ ትኩረት እሰጣለሁ። ትራንስፎርም የማድረግ እና የመቀየር ነገሮች ደስ ይሉኝ ነበርና ያ ዝንባሌ ይመስለኛል እንግዲህ ዴንታልን ጆይን ካደረኩ በኋላ በጣም ወልጆ እንድሰራ እንግዲህ ነገሮችን በዚህ መልኩ እንድቀያየራቸው በፍቅር እንድሰራ የሆንኩበት ምክንያት ይመስለኛል። በጣም ሰግናለሁ። ቴንክ ዩ ሶ ማች